አባታችን ሆይ ስለዚህ አዲስ ጠዋት ካንተ ጋር ህብረት የምናደርግበትን ይህንን ውብ ቀን ስለሰጠህን እናመሰግንሃለን። በዙሪያችን ስላለው ቸርነት፣ በየዕለቱ ስለሚያድሰን ምህረት እናም ደግሞ ስለማይለወጠው ታማኝነት ክብር ይሆንልህ። በሕይወቴ ውስጥ ላለው በረከት ሁሉ ምንጩ ያንተ መልካምነት እንደሆነ አምናለሁ። ስለዚህም መልካምነት ደግሞ አመሰግንሃለሁ። ጌታ ሆይ ይህንን ቀን ሙሉ በሙሉ በእጅ ላይ ጥላለሁ። የምናገረውን፣ የማስበውን እናም ደግሞ የማደርገውን ሁሉ አንተ እንድትመራኝ እጸልያለሁ። በማደርገው ነገር ላይ ስምህን ማክበር እንድችል እርዳኝ። መልካም ውሳኔዎችን እንድወስን ጥበብ፣ ፍቃድህን እንድለይ ማስተዋል እንድትሰጠኝ እጸልያለሁ። በአንተ ጊዜ እንድታመን ትዕግስትን እንድታበዛልኝ እጸልያለሁ። ወደፊት ምን እንደሚጠብቀኝ ባላውቅም አንተ እየሰራ እንደሆነ እታመናለሁ። እግዚአብሔር ሆይ ቃልህ በመዝሙረ ዳዊት ምዕራፍ 28 ቁጥር 7 ላይ እንዲህ እንደሚል እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ተረዳው፣ ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። አባት ሆይ ፍቅርህን በሚያንጸባርቅ መንገድ እንድኖር አስተምረኝ። በቃሌ ደግ፣ በምላሼ ቸር፣ በዙሪያዬ ላሉትም አዛኝ እንድሆን እርዳኝ። ልቤን በሰላምና በደስታ ሙላው፣ ሕይወቴም ስለ መልካምነትህ ምስክር እንዲሆን እጸልያለሁ። የትም ብሄድ በውስጤ ያለውን ያንተን ብርሃን ማንጸባረቅ እንድችል እንድትረዳኝ እጸልያለሁ። ጌታ ሆይ ስለ ቤተሰቤ፣ ስለ ወዳጆቼ እጸልያለሁ። ከክፉ እንድትጠብቃቸው፣ ፍላጎታቸውን እንድታሟላላቸው፣ የደከሙትን እንድታበረታ፣ የተጎዱትን እንድታጽናና፣ ተስፋ የቆረጡትንም ተስፋቸውን እንደገና እንድታነሳ፣ ብቻቸውን እንዳልሆኑ እንዲሰማቸው፣ መገኘትህን በሕይወታቸው ላይ እንድታበዛና እንድታሳይ እጸልያለሁ። አባት ሆይ ስለማይለወጥ ፍቅርህ ዘወትር ደግሞ ጥበቃ ከኔ ጋር ስለሆነ አመሰግንሃለሁ። ይህንን ቀን ላንተ አሳልፌ ሰጥቻለሁ። በፍቃዴ ተጠቀምብኝ። ቀኑን ሙሉ በሰላምህ፣ በኃይልህ እናም ደግሞ በደስታህ እንድትሞላኝ እጸልያለሁ። ክብርና ምስጋና ሁሉ ላንተ ይሁን በጌታዬ በኢየሱስ ክርስቶስ ስም አሜን። ይህንን ጸሎት ስለተከታተሉ እናመሰግናለን። ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። በቀጣይ ቪዲዮዎች እስክንገናኝ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንዲሆኑ አክብሮት እንጠይቅዎታለን። በቀጣይ እንገናኛለን። ተባረኩ።